ሰላም ዮናስ ዘባርበር ፋሚሊ እንደምን አላችሁ? በዛሬው ፕሮግራሜ ምንድነው ማሳየት የፈለኩት ሚድፌድ እንዲሁም ቢርድ ብሌንዲንግ የሚለውን ማስተሪ የሆነው ባርበሪንግ ሲስተም እንግዲህ እንደምናየው የመጀመሪያ ጋይድ ላይንን ቶም 45 እንዲሁም ቤቢሊስ ባወጡት በክሊፐሬ የመጀመሪያ ሶፍት የሆነውን የመጀመሪያ ጋይድ ላይንን ቴምፕል ኤሪያ ከሚጀምረው ቦታ ጀምሬ ኦክሲፒታል ቦኑን ተከትዬ የመጀመሪያ ጋይድ ላይንን አውጥቼ አሁን ደግሞ በቶም 45 እንዲሁም በቤቢሊስ ፕሮ በክሊፐሩ ሙሉ ለሙሉ ክሊፐሬን ጥርሱን ከፍቼ የመጀመሪያ ጋይድ ላይንን የተወሰነ ኢንች ወደ ላይ የሄድኩኝ ሲሜትሪክ የሆነውን የአጥንት አቀማመጥ እየተከተልኩኝ የመጀመሪያ ጋይድ ላይንን እያወጣውኝ እሄዳለሁኝ። የመጀመሪያ ጋይድ ላይናችንን ስናወጣ በትክክል ብራሽ እየበረሽን ወይ ደግሞ በብራሽ እየተጠቀምን ጸጉሩን እያራገፍን እየተመላለስን የምንሄድበት ሁኔታዎች። ሰላም ዮናስ ዘባርበር ፋሚሊ እንደምን አላችሁ? በዛሬው ፕሮግራሜ ምንድነው ማሳየት የፈለኩት ሚድፌድ እንዲሁም ቢርድ ብሌንዲንግ የሚለውን ማስተሪ የሆነው ባርበሪንግ ሲስተም እንግዲህ እንደምናየው የመጀመሪያ ጋይድ ላይንን ቶም 45 እንዲሁም ቤቢሊስ ባወጡት በክሊፐሬ የመጀመሪያ ሶፍት የሆነውን የመጀመሪያ ጋይድ ላይንን ቴምፕል ኤሪያ ከሚጀምረው ቦታ ጀምሬ ኦክሲፒታል ቦኑን ተከትዬ የመጀመሪያ ጋይድ ላይንን አውጥቼ አሁን ደግሞ በቶም 45 እንዲሁም በቤቢሊስ ፕሮ በክሊፐሩ ሙሉ ለሙሉ ክሊፐሬን ጥርሱን ከፍቼ የመጀመሪያ ጋይድ ላይንን የተወሰነ ኢንች ወደ ላይ የሄድኩኝ ሲሜትሪክ የሆነውን የአጥንት አቀማመጥ እየተከተልኩኝ የመጀመሪያ ጋይድ ላይንን እያወጣውኝ እሄዳለሁኝ። የመጀመሪያ ጋይድ ላይናችንን ስናወጣ በትክክል ብራሽ እየበረሽን ወይ ደግሞ በብራሽ እየተጠቀምን ጸጉሩን እያራገፍን እየተመላለስን የምንሄድበት ሁኔታዎች። ሰላም ዮናስ ዘባርበር ፋሚሊ እንደምን አላችሁ? በዛሬው ፕሮግራሜ ምንድነው ማሳየት የፈለኩት ሚድፌድ እንዲሁም ቢርድ ብሌንዲንግ የሚለውን ማስተሪ የሆነው ባርበሪንግ ሲስተም እንግዲህ እንደምናየው የመጀመሪያ ጋይድ ላይንን ቶም 45 እንዲሁም ቤቢሊስ ባወጡት በክሊፐሬ የመጀመሪያ ሶፍት የሆነውን የመጀመሪያ ጋይድ ላይንን ቴምፕል ኤሪያ ከሚጀምረው ቦታ ጀምሬ ኦክሲፒታል ቦኑን ተከትዬ የመጀመሪያ ጋይድ ላይንን አውጥቼ አሁን ደግሞ በቶም 45 እንዲሁም በቤቢሊስ ፕሮ በክሊፐሩ ሙሉ ለሙሉ ክሊፐሬን ጥርሱን ከፍቼ የመጀመሪያ ጋይድ ላይንን የተወሰነ ኢንች ወደ ላይ የሄድኩኝ ሲሜትሪክ የሆነውን የአጥንት አቀማመጥ እየተከተልኩኝ የመጀመሪያ ጋይድ ላይንን እያወጣውኝ እሄዳለሁኝ። የመጀመሪያ ጋይድ ላይናችንን ስናወጣ በትክክል ብራሽ እየበረሽን ወይ ደግሞ በብራሽ እየተጠቀምን ጸጉሩን እያራገፍን እየተመላለስን የምንሄድበት ሁኔታዎች ካጠራውኝ በኋላ በመቀጠል በሁለት ቁጥር ሙሉ ለሙሉ ሁለት ቁጥር ገብቼ የተወሰነ ኢንች ደግሞ በፕሬዳል ብሪጅ ወይ ደግሞ በፈረስ ኮቴ በምንለው የአጥንት አካባቢ እንዲሁም በቴምፖራል ቦን አካባቢ ያለውን ጸጉር እያሳሳሁት አሁንም ትክክለኛ የአጥንቱን አቀማመጥ እየተከተልኩኝ ፍሊክ አውት ወይ ደግሞ ፍሊክ ሞሽን በሚባለው ሲስተም ፍሊክ ሞሽን ምናልባት ለብዙዎቻችን እንዳያደናግረን ፍሊክ ሞሽን ማለት ወደ ውስጥ ወደ ላይ እያወጣን ወይ ደግሞ እያበጠርን የምንሄድበት አይነት የክሊፐር እንዲሁም የጋፍ ሲስተማችን ወይ ደግሞ ጸጉር መቁረጥ። ይህንን በምንሰራበት ጊዜ ትክክለኛ ክራውን ኤሪያ ላይ ያለውን ክራውን ወይ ደግሞ የጸጉር ሄር ፓተርኑን በስነስርዓት መረዳትና ማወቅ ይገባናል። ይህ ማለት ነው ምናልባት ክራውን ኤሪያ በተለምዶ አሻራ ብለን የምንጠራውን ቦታ በደንብ አድርገን የምናውቅበትና የምንረዳበት ሁኔታዎች መኖር መቻል አለባቸው። ኤኒዌይስ ጋይስ ጸጉር ወደ ላይ እያወጣን
ወይ ደግሞ እያበጠርን የምንሄድበት አይነት የክሊፐር እንዲሁም የጋርድ ሲስተማችን ወይ ደግሞ ፀጉር መቁረጥ ነው። ይህንን በምንሰራበት ጊዜ ትክክለኛ ክራውን ኤሪያ ላይ ያለውን ክራውን ወይ ደግሞ የፀጉር ሄር ፓተርኑን በስነስርዓት መረዳትና ማወቅ ይገባናል። ይህ ማለት ነው ምናልባት ክራውን ኤሪያ በተለምዶ አሻራ ብለን የምንጠራውን ቦታ በደንብ አድርገን የምናውቅበትና የምንረዳበት ሁኔታዎች መኖር መቻል አለባቸው። ኤኒዌይስ ጋይስ አይ ቲንክ መጀመሪያ እንግዲህ እንዳልኩት ጭንቅላት አቀማመጥን ከተረዳም በኋላ ደግሞ በ3 ቁጥር ይዤ ከላይ ያለውን ደግሞ የተወሰነ ኢንች እየቀነስኩት እመጣለሁኝ። ይህንን በማደርግበት ጊዜ ትክክለኛ ሄር ፓተርን ወይ ደግሞ የፀጉር አወዳደቁን አበቃቀሉን በሚሄድበት ክራውን ኤሪያውን እየተከተልኩኝ ክራውን ኤሪያውን በማልጎዳበት ሁኔታ ፀጉሩን እየቀነስኩኝ እመጣለሁ። ይሄ ትክክል ሄር ፓተርኑ ወይ ደግሞ የፀጉሩ አወዳደቅ በሚወድቅበት እየተከተልን በማበጠሪያችን ትክክለኛ ፖዚሽኑን እንዲይዝልን በማበጠሪያችን እያበጠርን የምንሄድበት ትክክለኛው ሲስተም። እዚህ ጋር እንዳልኩት የጭንቅላት አቀማመጥ ቢርዱንም ወይ ደግሞ ፂምንም ለመስራት የሚያስችለንን መጀመሪያ አናላይዝ ማድረግ ያለብን ፌስ ሼፕ፣ ሄር ግሮዝ ፓተርን ወደ ፌስ ሼፕ የፊት አቀማመጥ፣ ሄር ግሮዝ ፓተርን የምንለው ደግሞ አሁን እዚህ ጋር እያሳየው ያለሁት በብዛት እንደዚህ አይነት ፀጉር ክፍት የማለት ባህሪ ያላቸው ወይ ደግሞ ክፍተት ያላቸው ፀጉር ያላቸው ሰዎች ሊመጡብን ስለሚችሉ በደንብ አድርገን መጠንቀቅ መቻል አለብን። በ3 ቁጥር ወደኋላ በምናነሳበት ጊዜ ወይ ደግሞ በተለያየ ጋርድ ወደኋላ በምናነሳበት ጊዜ ከፊት ያለው በሚቆረጥበት ወይ ደግሞ በሚሳሳበት ጊዜ የፀጉሩ አበቃቀል እንደ ሌላው የፀጉር አበቃቀል ቶሎ ብሎ ሊያድግልን ስለማይችል እሱን በተሻለ መጠን ቴኬር እያደረግን የተጠነቀቅንበት ሌላውን ብሌንድ እያደረግን የምንሄድበት ሲስተም ነው። እንዳልኩት ሄር ግሮዝ ፓተርኑን ወይ ደግሞ የፀጉር አበቃቀሉን ወዴት እንደሚተኛ እንዴት እንደሆነ በደንብ መረዳት መቻል አለብን። አሁን ክራውን ኤሪያ ላይ ሆኜ ክራውን ኤሪያው ትክክለኛ ፀጉሩን የሚያከፋፍልበት ቦታ ነው። አሻራ የሚሰራው ነው። ያንን በደንብ ስንረዳው የፀጉሩን የሚወድቅበትን ወይ ደግሞ ፀጉሩ የሚያርፍበትን እንረዳዋለን ማለት ነው። አሁን ደግሞ 5ን ይዤ በ5 1/4 ዘግቼ ሙሉ ለሙሉ ከከፈትኩኝ በኋላ 1/4 ከዘጋሁኝ በኋላ የመጀመሪያ ጋይድ ላይኔን በ1 ቁጥር ያወጣሁበትን ቦታ ብሌንድ ለማድረግ እየሰራሁኝ ይገኛለሁ። እዚህ ጋር መጠንቀቅ ያለብን ወይ ደግሞ መስራት ያለብን ትክክለኛው ነገር ክሊፐር ኮንትሮላችንን እና የክሊፐራችንን አንግል ወይ ደግሞ የጥርሱን አንግል የምንጠቀምበት ትክክለኛው ሲስተም ወይ ደግሞ ሲስተም መኖር አለበት። ሲስተሙን ካልተረዳ ነው ምናልባት አጌነስት በምንሄድበት ጊዜ በብዛት ብሌንድ ለማድረግ የምንቸገርበት ሁኔታዎች ይፈጠሩብናል። እዚህ ጋር ራሽም መሆን አያስፈልግም። በስነ ስርዓት ራሽ እያደረግን መስመሩን ብሌንድ እያደረግነው እንሄዳለን። በተለይ ወደ ኋላው በኦክሲፒታል ቦን አካባቢ አሁን ባለሁበት አካባቢ ስንደርስ የላይኛውን ጭንቅላት ወይ ደግሞ የላይኛውን ቆዳ መሳብ ባለብን መልኩ እየሳብን ካልሆነ በስተቀር በተለይ እዛ ጋር ያለ ፀጉር ብሌንድ ለማድረግ በምንሞክርበት ጊዜ ፀጉሩ ስለማይሰበሰብልን ሌላ ጋይድ ላይን የመፈጠር ሁኔታ ስላሉት እዛ ጋር እየተጠነቀቀን ፀጉሩን ስትሬች ወይ ደግሞ ቆዳውን ስትሬች ወደ ላይ እየሳብን እየመጠጥን ብሌንድ የምናደርግበት ሲስተም ነው። ወደ ቴምፕል ኤሪያ ወይ ደግሞ ወደ ቴምፕል ቦታ ስንመጣ ደግሞ አንግላችንን እየቀያየርን በጫፍና በጫፍ በኩል ያለውን አንግል እየተጠቀምን ትክክለኛ ላይኑን እያጠፋን የምንሄድበትን ሲስተም መፍጠር አለብን።
ፌድ ለመስራት ብዙ ጊዜ አይ ቲንክ ፌድ የምንሰራበትን ትክክለኛ ቦታ ሎው ፌድ ከሆነ የምንሰራበት ትክክለኛ የምንጀምርበትን ቦታ እንዲሁም ሚድ ፌድ ከሆነ የምንጀምርበትን ቦታ እንዲሁም ሃይ ፌድ ከሆነ የምንጀምርበትን ቦታ በደንብ አድርገን መረዳት መቻል አለብን። እንደገና ፓራዳል ሪጅ የምንለው ወይ ደግሞ የፈረስ ኮቴ ቦታ ትክክል ፀጉሩ ከታችና ከላይ መጥቶ የሚገናኝበት ቦታ ስለሆነ እሱን ፉል ኮንትሮል መያዝ መቻል አለበት። አሁን ደግሞ አንድ ከግማሽ ይዤ በሁለት ቁጥር ሙሉ ለሙሉ ዘግቼ የሄድኩበትን ቦታ አንድ ከግማሽ ይዤ ሙሉ ለሙሉ አንድ ከግማሽ ዘግቼ አሁንም በሁለት ቁጥር የሄድኩበትን በቴምፖራል ቦን እና እንዲሁም በባክ በኩል ያለውን የበዛውን ፀጉር እየቀነስኩት ወደ አንደኛው ሳይድ እየሄድኩኝ ይገኛለሁ። እንዳልኩት ፓራዳል ሪጅ ወይ ደግሞ የፈረስ ኮቴው አካባቢ ኮንትሮል ማድረግ ባለብን መልኩ ኮንትሮል ማድረግ መቻል አለብን። ሌላ ምንድነው ወደ ላይ እንዳንሄድ ወደ ላይ እንዳይሰበሰብብን ደግሞ ክሊፐር ኮንትሮላችን መኖር መቻል አለበት። ክሊፐር ኮንትሮላችን ሲኖር በትክክል ማፕ የምናደርገው ወይ ደግሞ ቅርጹን መያዝ ያለብን ፌድ የምንሰራውን ሲስተም ሲሜትሪክ የሆነውን ላይን መከተሉን በደንብ አድርገን ማፑን መረዳትና ማወቅ መቻል አለብን። አሁን ደግሞ አንድ ቁጥርን ሙሉ ለሙሉ ከፍቼ አንድ አራተኛ በመዝጋት በአንድ ከግማሽ የሄድኩበትን ቦታ አሁን ብሌንድ እያደረግኩት በአንድ ከግማሽ የነበረውና በሁለት ቁጥር ሙሉ ለሙሉ ዘግቼ የሄድኩበትን ቦታ ብሌንድ እያደረግኩኝ እየሄድኩኝ ይገኛል። እዚህ ጋር አሁንም መጠንቀቅና ወይ ደግሞ ትክክለኛ ሲስተሙን ተጠቅመን መስራት ያለብን ስትሬች እያደረግነው ቆዳውን መሄድ መቻል አለብን። ስትሬች ማለት ነው ወደ ላይ ካልሳብ ነው ፀጉሩን በትክክል ለመንካትና ፀጉሩን ብሌንድ ለማድረግ በጣም አስቸጋሪ ስለሚሆንብን ስትሬች ሲስተማችንን እያስከተልን ብሌንድ እያደረግን ወደ ላይ ሳንሄድ ትክክለኛ የክሊፐር ኮንትሮላችንን እየተቆጣጠርን የሚቀጥለውን ፓርት ደግሞ ብሌንድ እያደረግን ኮኔክት እያደረግነው እንሄዳለን። ሶ አይ ቲንክ ወደ ላይ ማንገፋበትን ትክክለኛ ቦታውን ይዞ እንዲቀመጥ ቅድም እንዳልኩት ቪዚብል የሆነ ወይ ደግሞ የሚታይ ትክክለኛ ፌድን የምንሰራበትን ሲስተም እየተጠቀምን መሄድ መቻል አለብን። አንዳንድ ጊዜ ብሌንድ አልሆንም ወይ ደግሞ አልጠፋም በሚለን ቦታ ላይ ብዙ መታገል እንደሌለብን እናገራለሁኝ። ያንን ቦታ ለተወሰነ ጊዜ ትተን ሌላ አካባቢን ፎከስ በምናደርግበት ጊዜ ያ ብሌንድ አልሆንም ያለንን ቦታ ተመልሰን የምናጠራበት ወይ ደግሞ ዲቴል ወርክ የምንሰራበት ትልቅ ግንዛቤ መኖር መቻል አለበት። ምክንያቱም ያ የቀረ ቦታ አልቋል ብለን ሳይሆን ብሌንድ ለማድረግ በምንታገልበት ጊዜ ሌላ ጋይድ ላይን እየፈጠርን ቅድም እንዳልኩት ፀጉሩን እየሰበሰብነው ወደ ላይ በምንሄድበት ጊዜ ትክክለኛ የሰራነውን ስራ እያፈረሰብን ስለሚሄድ ትልቅ ጥንቃቄ እየሰጠን ትክክለኛ ጋርዳችንን ኮንትሮል እያደረግን በኮርነር ብሌዱ ወይ ደግሞ በኮርነር በኩል በተለያየ አንግል እየተጠቀመን የምናጠፋበትን ሲስተም መጠቀም መቻል አለብን። አሁን ብሌንድ ለማድረግ እንግዲህ ሙሉ ለሙሉ እየተመለስኩኝ ደግሞ በአንደኛው ኮርነር እየተመለስኩኝ የሚቀሩ ቦታዎችን እያጠራሁኝ እየሄድኩኝ እገኛለሁኝ። ይሄ ደግሞ ትክክለኛ ጽድት ያለውን ስራ ራሽ ሳንሆን ወይ ደግሞ ሳንቸኩል የምንሰራው ስራ ይሆንልናል ማለት ነው። ከዛ በኋላ የሚመጣው ምንድነው? ሌቨር ኦፕን፣ ሶፍት ብሌንድ፣ ክሎዝ ኦፕን እያደረግን የምንሄድበት ሲስተም ነው። አሁን እዚህ ጋር ሙሉ ለሙሉ ቤቢሊስ እንዲሁም ቶም 45 ክሊፐሬን ሙሉ ለሙሉ ዘግቼ የመጀመሪያ በክሊፐር የወጣሁበትን ወይ ደግሞ በክሊፐር
መስመር ያወጣሁበትን ቦታ ሙሉ ለሙሉ ዘግቼ ተወሰነ መልኩ እያጠፋሁት ከሄድኩኝ በኋላ ግማሽ የክሊፐሬን ጋርድ ከከፈትኩኝ በኋላ ደግሞ መካከል ላይ ወይ ደግሞ በሙሉ ለሙሉ ዘግቼ የሄድኩትን በግማሽ ደግሞ ከሄድኩኝ በኋላ ሙሉ ለሙሉ ከፍቼ ደግሞ የቀረውን መስመር በትክክል በኮርነር አንግል የክሊፐር እየተጠቀምኩኝ እያጠፋሁት እሄዳለሁ። እዚህ ጋር አሁንም ከላይ በኩል አንድ እጅ ያለ ያ ምን ይረዳናል ብንል ስትሬች እያደረግነው አይ ቲንክ አንዳንድ ፀጉር ስትሬች ካላደረግነው ብሌንድ ለመሆን በጣም አስቸጋሪ ስለሚሆንብን በዛን ጊዜ ደግሞ በብዛት የምንሳሳተው በብዛት ችግር የሚፈጠርብን ብሌንድ ለማድረግ ስትሬች ለማድረግ እጃችንን ስለማናነሳና ስለማንጠቀም ነው። ሶ ስትሬች እያደረግን በምንሄድበት ጊዜ ቆዳውን ወደ ላይ እየሳብነው በምንሄድበት ጊዜ ትክክለኛ ብሌንድ የሚሆነው ፀጉር ብሌንድ እየሆነልን ይሄዳል ማለት ነው። እዚህ ጋር መረዳት ያለብን በትክክል ለመስራት ራሽ መሆን የለብንም እላለሁኝ። ራሽ ሳንሆን ወይ ደግሞ ሳንቸኩል ትክክለኛ ኮንትሮል ክሊፐራችንን እያደረግን ሌቨል ኦፕን ክሎዝ እያደረግን እየሰራን እያጠፋ ነው ትክክለኛ ትራንዚሽኑን ተከትሎልን እንዲሄድ ማድረግ መቻል አለብን። እዚህ ጋር አሁንም የቀረውን ፓርት ደግሞ አሁንም ሙሉ ለሙሉ ዘግቼ የቀረውን ፓርት ደግሞ እያጠፋሁ እሄዳለሁ። ሙሉ ለሙሉ ከፍቼ መስመሩን ካጠፋሁት በኋላ የሌቭሌ ግማሽ ላይ ካደረኩት በኋላ ደግሞ አንግል ወይ ደግሞ ኮርነር የክሊፐሬን እየተጠቀምኩኝ መካከል ላይ ያለውን ደግሞ ብሌንድ እያደረኩት እየሄድኩኝ ይገኛለሁ። ይህንን ስንሰራ ትክክል ሴሜትሪክ የሆነውን እንዲሁም የጭንቅላቱን ቦን ስትራክቸር ተከትዬ ክሊፐር ኮንትሮልን እየተጠቀምኩኝ ብሌንድ እያደረኩት ይሄዳለሁ። አልጠፋ ያለን ቦታ ካለ ሙሉ ለሙሉ እንዘጋዋለን። አሁን ሙሉ ለሙሉ ዘግቼ መጀመሪያ ከጀመርኩበት በኋላ ላይ ከጨረስኩበት አካባቢ ኮርነርን እየተጠቀምኩኝ ሙሉ ለሙሉ ብሌንድ እያደረኩኝ የመጨረሻውን ብሌንድ ሲስተም እየተጠቀምኩኝ እሄዳለሁ። ያ ምንድነው አሁን የሚቀረውን ፓርት አሁን ትክክለኛ ሴንተር ፓርት ላይ እንዲሁም ኦክሲፒታል ቦን በታች ባለው አካባቢ ነው የሚገኘው ያለሁት። አሁን ደግሞ ቀሪ ፓርቱን አይ ቲንክ በቪዲዮ በምናይበት ቦታ ቀሪ ፓርቱን ደግሞ በግማሽ በኩል ያለውን ደግሞ ኮኔክት እናደርጋለን ማለት ነው። ምናልባት የቀሩ ነገሮች ካሉ ትክክለኛ ዲቴል ወርክ እየሰራን መሄድ መቻል እንዳለብን እዚህ ጋር ደግሞ እያሳየሁኝ ያለሁት። ምክንያቱም እዚህ ቦታ ላይ በጣም አስቸጋሪ የሆንብንና በተለይ ፌድ ስንሰራ መስመሩ አልጠፋም ብሎ ብዙ የሚያስቸግረን ቦታ ነው። ቀሪውን ፓርት ደግሞ አሁንም ሙሉ ለሙሉ ቶም 45 ቤቢሊስ ፕሮ ክሊፐሬን ሙሉ ለሙሉ ዘግቼ የመጀመሪያ ጋይድላይን ያወጣሁትን በክሊፐር ያወጣሁትን መስመሩን እያጠፋሁት እሄዳለሁኝ። ሙሉ ለሙሉ ከዘጋሁት ከጠፋሁት በኋላ ግማሽ ሌቨሬን ከፍቼ ደግሞ ግማሽ በኩል ወይ ደግሞ ሙሉ ለሙሉ የመታሁትን መስመሩን ያጠፋሁበትን ቦታ እሱን ደግሞ ተወሰነ ሌቨሬን አይሜን ክሊፐሬን ኮርነር እየተጠቀምኩኝ መስመሩን እያጠፋሁኝ ብሌንድ እያደረኩኝ እየሄድኩኝ ይገኛለሁ። እዚህ አካባቢ ቅድም እንዳልኩት በጣም አስቸጋሪ ቦታ ስለሆነ ቆዳ የሚሰበሰብበት እንዲሁም አጥንታችን የኋላ አጥንታችን ኦክሲፒታል ቦን የምንለው የሚገኝበት ቦታ ስለሆነ በትክክል ክሊፐራችንን ኮንትሮል እያደረግን ኮርነር ብሌዱን እየተጠቀምን ባልክ የሆነውን ደግሞ ያልጠራውን ፀጉር እያጠራን በእጃችን ወደ ላይ እየሳብነው ቆዳውን ብሌንድ እያደረግን እንሄዳለን። አሁን እዚህ ጋር ስፔሻሊ በጆሮ አካባቢ የሚገኘው ቦታ በተለይ ያ ኤሪያ ክሪቲካል የሆነ ኤሪያ ስለሆነ ብሌንድ ለማድረግ ስለሚያስቸግረን
አንዳንድ ጊዜ ጆሮን ልንይዝ በማንፈልግበት ሁኔታ ላይ ሲሆንብን ብሌንድ የማድረጉ ሁኔታ አስቸጋሪ ይሆንብናል። ምክንያቱም የክሊፐር አወዳደቃችን በጆሮ ትክክል ስለሆነ ጆሮአቸውን አንዳንድ ጊዜ በሚነካቸው ጊዜ ከስተመሮችም ጥሩ ስሜት ስለማይሰማቸው ማለት ነው። ስለዚህ በስነ ስርዓት ያንን ኤሪያ ለማጥፋት መጠቀም ያለብን የኮርነር የብሌዳችን መጀመሪያ ከቴምፕል ኤሪያ ወይ ደግሞ አርክ ብለን ወይ ደግሞ ስከት ብለን ከምንጠራው ኤሪያ ጀምረን ብንጀምረውና ጆሮም በስነ ስርዓት በአንደኛው ጣታችን ስንይዘው ትክክለኛ ብሌንድ ልናደርግለት የምንችለው ወይ ደግሞ የምንፈልገውን ቦታ እናገኘዋለን። ሙሉ ለሙሉ ከፍቼ ዘግቼ መስመሩን ከመታሁት በኋላ ግማሽ ካደረኩ በኋላ ደግሞ አሁን መካከል ላይ ያለውን አሁንም ኮርነር የብሌዴን ወይ ደግሞ ክሊፐሬን ኮርነር እየተጠቀምኩኝ መካከል ላይ ያለውን ካጠፋሁኝ በኋላ ሙሉ ለሙሉ ከፍቼ ደግሞ ከላይ የቀረውን ብሌንድ እያደረግኩኝ በነጥብ 5 ከሄድኩበት ጋርድ ጋር አገናኘዋለሁ ማለት ነው። So guys, I think ይህንን ብሌንድ ሲስተም የምንጠቀም ከሆነ በተለይ ምንድነው ቅድም እንዳልኩት ክሊፐር ከማንሳታችን በፊት ቪዥዋላይዝ ማድረግ ያለብን ወይ ደግሞ መመልከት ያለብን ትክክለኛ ፌድ ሼፑን እና የምንሰራውን ፌድ ከየትኛው ቦታ መጀመር እንዳለብን መረዳት አለብን። ስለዚህ መስመርንም ለማጥፋት በጣም መታገል የለብንም። አግሬሲቭ አድርገን ወይ ደግሞ በጣም ተጭነን ለማጥፋት በምንታገልበት ጊዜ ሌላ መስመሮች እየፈጠርን እንሄዳለን። ሶፍት በሆነ ወይ ደግሞ ጥንቃቄን በተሞላበት ክሊፐራችንን ሶፍት አድርገን አንግሎቹን እየተረዳን ኮንትሮል የክሊፐራችንን እያደረግን ስንሄድ ትክክለኛ ብሌንድ የሆነውን ፌድ ለመስራት እንችላለን ማለት ነው። ያ ሁሉ ጊዜ እንደምለው ስኪል ዲስትሮይ ፊር፣ እያወቅን ስንመጣ ፍራቻ እየጠፋ ይመጣል ማለት ነው። ስለዚህ ሲስተም ሲኖረን ደግሞ ስኪል ደግሞ ቢልድ ያደርግልናል። ሲስተም ሲኖረን እውቀታችን እያደገ ይሄዳል። አሁን እየተመለስኩኝ ዲቴል ወርክ እየከፈትኩ እየዘጋው ይሄ ሲስተም በትክክል መረዳት ከቻለን ሌቨር ክሎዝ ኦፕን ሃፍ እያደረገን የምንሄድበት ሲስተም ነው። ይህ ሲስተም ደግሞ ትክክለኛ ብሌንድ አልሆነ ያለውን ቦታ ብሌንድ የምናደርግበት ነው። አሁን ደግሞ በፔዳል ሪጅ ወይ ደግሞ በፈረስ ኮቴ አካባቢ ያለውን 2 ቁጥር ቅድም ዘግቼ ሄድኩበትን ኤሪያ ከላይ 3 ቁጥር ያለበትን ቦታ ትራንዚሽን ቦታውን 2 ቁጥር ጋርዱን ሙሉ ለሙሉ ከፍቼ በኋላ በኩልና በጎን በኩል ያለውን እንዲሁም ፔዳል ሪጅ የምንለው የፈረስ ኮቴ ብለን የምንጠራውን አካባቢ ብሌንድ እያደረግኩኝ እየሄድኩኝ ይገኛለሁ። እዚህ ጋር መጠንቀቅ ያለብን ክራውን ኤሪያ ወይ ደግሞ አሻራ ብለን የምንጠራው ቦታ ከላይ ስለሚገኝ አሻራ ያለበትን ቦታ ፓተርኑ ወይ ደግሞ የፀጉሩ የሚወድቅበትን በስነ ስርዓት እየተከተልን የምናስተካክለውን እያስተካከልን የምንሄድበትን ሲስተም መፍጠር መቻል አለብን። አይ ቲንክ እዚህ ጋር ቅድም እንዳሳየሁት ከፊት ለፊት ፀጉሩ ክፍት ስለሚል እሱንም ጥንቃቄ በተሞላበት መልኩ እየተጠነቀቅን ብሌንድ ማድረግ የሚገባንን ቦታ ብቻ ብሌንድ እያደረግን እንሄዳለን። ኦኬ፣ ቀጣዩ አሁን የቢርድ ስራ ይሆናል። ቢርድ ስራ ስንሰራ አሁንም ቶም 45 ቤቢሊስ ትሪመሬን አንስቼ የመጀመሪያ ጋይዴን ከጆሮ መካከል አካባቢ የመጀመሪያ ላይኔን ካወጣሁኝ በኋላ በትሪመሬ በክሊፐሬ ደግሞ ሌቨሉን ወይ ደግሞ ያለ ጋርድ
ሙሉ ለሙሉ ከከፈትኩት በኋላ የመጀመሪያ ጋይዴን ካወጣሁኝ በኋላ አንድ ቁጥር ይዤ ደግሞ ሁለተኛ ጋይድ ላይኔን ለማውጣት ወደ ታች ከሄድኩኝ በኋላ የተወሰነ ኢንች ግማሽ የጣታችን የትንሿ ጣታችንን የምትሆን ኢንች ላይን ሁለተኛ ላይን እያወጣሁኝ ከሄድኩኝ በኋላ ብሌንድ የምናደርግበትን ሲስተም እየፈጠርን እንሄዳለን። አሁን አንድ ከግማሽን ይዤ በትክክል ፀጉር የበዛበትን ኤሪያ ሙሉ ለሙሉ ከፍቼ እየመታሁት ሄዳለሁ። እዚህ ጋር ዊንዱ ጋር በሚደርስበት ጊዜ አንግሌን እየተጠቀምኩኝ ምክንያቱም የክሊፐር አንግላችን የክሊፐር ኮንትሮላችን መኖር መቻል አለበት። ያ ፓርት በተለይ ለጺሙ ቅርጽ የምናወጣበት ኤሪያ ላይ ስለሆነ ሙሉ ለሙሉ ብሌንድ ማድረግ ስለሌለብን አንድ ከግማሽ ይዤ የብራሽ እየተጠቀምኩኝ ፀጉሩ እንደሚወድቅበት ብራሽን እየተጠቀምኩ ካደረግኩኝ በኋላ አሁን ደግሞ ነጥብ 5ን ይዤ በአንድ ቁጥር ዘፍቼ የሄድኩበትን የመጀመሪያ መስመሩን በኮርነር በክሊፐሬ እያጠፋሁት እመጣለሁኝ። አሁን ደግሞ ሙሉ ለሙሉ ከዘጋሁት በኋላ መጀመሪያ ያወጣሁትን መስመር በትሪመር ያወጣሁትን መስመር ካጠፋሁኝ በኋላ ግማሽ ሌቭሌን ከከፈትኩኝ በኋላ በግማሹ በኮርነሩ በኩል ብሌንድ እያደረጉት እሄዳለሁ። ሙሉ ለሙሉ ብሌንድ ካደረኩት ሙሉ ለሙሉ ከፍቼ ብሌንድ ካደረኩት በኋላ የሴም ፕሮሰስ ተመሳሳይ ፕሮሰስ በሚቀጥለው ቦታ ደግሞ በአንደኛው ሳይድ ደግሞ በትክክል በግማሽ በጆሮ አካባቢ የመጀመሪያ ጋይድ ላይኔን ካወጣሁኝ በኋላ ሙሉ ለሙሉ ክሊፐሬን ከፍትና የተወሰነች ኢንች ሁለተኛ ጋይድ ላይኔን ካወጣሁ በኋላ የሚቀጥለው አንድ ቁጥር ደግሞ ሙሉ ለሙሉ ከከፈትኩት በኋላ ሁለተኛውን ጋይድ ላይኔን አወጣለሁኝ። እዚህ ጋር ጋይድ ላይን ስንጠቀም ትክክለኛ የቢርድ ወይ ደግሞ የፌስ ሼፑን የቢርድ ወይ ደግሞ የጺሙ አወዳደቅን የጺሙ በግራና በቀኝ በኩል ያለውን ብዛት መጀመሪያ መስራታችን በፊት ክሊፐራችንን ወይ ደግሞ ትሪመራችንን ከማንሳታችን በፊት በብዛት የአንዳንድ ሰዎች የጺም አስተዳደግ በአንድ በኩል ሙሉ በአንድ በኩል ጎደሎ ሊሆን ስለሚችል ትክክለኛ ብሌንድ እንዲኖረው ትክክለኛ አይነት አቋም እንዲኖረው በሁለቱም በኩል ያለውን ማገናዘብ መቻል አለብን። አሁን አንድ ከግማሽን ይዤ አንድ ከግማሽን ሙሉ ለሙሉ ከሰጠሁኝ በኋላ በአንድ ቁጥር አሁን ነጥብ 5ን በመያዝ መጀመሪያ ጋይድ ላይን ያወጣሁትን በአንድ ቁጥር እሱን ጋይድ ላይኔን ወይ ደግሞ መስመሩን በኮርነር የክሊፐሬ ነጥብ 5ን 1/4ኛ ከዘጋሁኝ በኋላ እሱን እያጠፋሁት እሄዳለሁኝ። ቀጣይ ፕሮሰሳችን ምንድነው የሚሆነው? ሌቭል ጋርዴን አይሜን ካወጣሁኝ በኋላ ሙሉ ለሙሉ ትሪመሬን ዘግቼ በክሊፐር መስመር ያወጣሁበትን ቦታ ኮርነር የጥርሱን እየተጠቀምኩኝ እያጠፋሁት እመጣለሁ። ግማሽ ካደረኩት በኋላ ደግሞ መካከል ላይ ያወጣሁትን መካከል ላይ ያለውን መስመር ደግሞ ወደ ላይ በኮርነሩ እየተጠቀምኩኝ እያጠፋሁት ከሄድኩኝ በኋላ ሙሉ ለሙሉ ከፍቼ ብሌንድ አደርገዋለሁ። እዛ አንድ ቁጥርን ይዤ 1/4ኛ ሙሉ ለሙሉ ከፍቼ 1/4ኛ በማድረግ 1.5 ያለብኝበትን ቦታ ደግሞ ብሌንድ እያደረኩት እንሄዳለን። ያ እዚህ ጋር በእጄ ምንድነው ምልክት ሳሳይ የነበረው በዛ በኩል ያለው ቅርጽ ለማውጣት የምንሄድበት ቦታ ስለሆነ
አሁን በያዝኩት በአንድ ቁጥር በምንነካበት ጊዜ ሙሉ ለሙሉ እዛ ቦታ ላይ ያለ ፀጉር ስለሚነሳብን በምላጭ ቅርጽ በምናወጣበት ጊዜ ቅርጹ ስለሚበላሽብን ያንን ኤሪያ ቴኬር እናደርገዋለን። በመካከል በኩል ያሉትን ብሌንድ መሆን ያለባቸውን ከላይኛው ከሰራነው ፌድ ጋር ተመሳስሎ እንዲወርድልን አድርገን ብሌንድ እያደረግን እንወርዳለን። ምናልባት የቀሩ ነገሮች ካሉ ዲቴል ወርክ ክሊፐር ኦኬ። አሁን እዚህ ጋር ደግሞ አንዱ ሲስተም ምናልባት ማበጠሪያ ሊጠቀም ያላቸው ሰዎች ካሉ በሮሊንግ ብራሽ በፋየር ስንጠቀመን ፋየር ስንጠቀም ቪዲዮ አድርገን የሚቻል ከሆነ አድርገን የተለያየ ሰው የሚጠቀምበት በቴክኖሎጂ ፊክቸር ደረቅ የሆነና መታዘዝ ሲኖሩ ለማስተካከል ስለማጠቀም ዋየር ሚዲየም ሼፕ አድርገን ስሙን ነው ይህንን ስንሰራ አይ ቲንክ በብዛት በድራየር ስታይል ለማድረግ የምንጠቀምበት በተለይ የጺም አቆራረጥ ስላለ በቀጣይ ቪዲዮዎቼ ይዣቸው እመጣለሁኝ። ለበለጠ ትምህርት ደግሞ ሰብስክራይብ እያደረጋችሁ ሂዱ። አሁን 2 ቁጥርን ይዤ በአንደኛው እጄ በሙስታሽ ኤሪያ ወይ ደግሞ በከንፈሩ በኩል ያለውን ጺም ለመቁረጥ ስለማልፈልግ ወይ ደግሞ ሊቆረጥበት ስለማይፈልግ እሱን ቴኬር ባደረገ መልኩ በ1 ከግማሽ ከሄድኩበት በታች ብሌንድ እያደረግኩት በ2 ቁጥር ሄዳለሁኝ። ያ ብሌንድ የማደርገው ቦታ ስፔሻሊ ባልክ ሆኖ የበዛ ፀጉር የሚታየኝን ፀጉሩ ወደሚተኛበት ያበጠርን የምንሄድበት አይነት ሲስተም እና ብዙ መንካት ስለማይፈልግ ጺሙ በተወሰነ መልኩ ያደጉትን የወጡትን እያስተካከልን የምንሄድበትን ሲስተም ተጠቅመን በ2 ቁጥር ካስተካከልን በኋላ ከፊት ለፊት ያለውን ደግሞ በ3 ቁጥር በተወሰነ መልኩ እያስተካከልን ነው እንሄዳለን። እዚህ ጋር መረዳት ያለብን ምንድነው? በስነ ስርዓት የሰው ልጅ የአገጭ እንዲሁም የመንጋጋ አጥንቱን በደንብ ስንረዳው የጺም ስታይሉ እንዴት እንደሆነ እንረዳለን ወይ ደግሞ እናውቃለን። ያንን በማናውቅበት ጊዜ የጺሙን ስታይል ለማምጣት አስቸጋሪ የሚሆንበት ሁኔታዎች ይኖራሉ። አንግሎቹንም አናገኛቸው ማለት ነው። አሁን በክሊፐር ኦቨርኮምብ በማለት በምንጠራው ማበጠሪያ በመጠቀም የወጡትን ፀጉሮች አንግል የማበጠሪያን እየተጠቀምኩኝ ከላይ የወጡትን ፀጉሮች በ2 ቁጥር እና በ3 ቁጥር ያለፉኝን እንዲሁም ልነካቸው ያልቻልኩትን ፀጉሮች ብሌንድ እያደረግኩኝ ትክክለኛ ሼፕ እንዲይዝልኝ እያደረግኩኝ የሚሄድበት ሲስተም ነው። እዛ በትሪመሬ የመጀመሪያ ጋይድ ላይኑን ላወጣ የምፈልግበት ትክክለኛ ሴንተር ፓርት ተጠቅሜ ደግሞ መካከለኛውን የጉሮሮውን አካባቢ ተጠቅሜ የመጀመሪያ ጋይድ ላይኑን ካወጣሁኝ በኋላ ከጎን ካለው የላይን ጋር እያገናኘሁት እንዲሁም ማበጠሪያን እየተጠቀምኩኝ የወጡ ፀጉሮችን በስነ ስርዓት ሲሜትሪክ በሆነው ወይ ደግሞ የቢርድ ላይኑን በተከተለው መልኩ እየሄድኩኝ ከታች ያለውን ፀጉር እያቀረብኩኝ እሄዳለሁ። በጎን በኩል በብዛት ትሪመር ኮንትሮል የማናደርግ ከሆነ ትክክለኛ ወይ ደግሞ በተፈጥሮ ያለውን ላይን ይዞ የሚሄደውን ቦታ ልንጎዳው ስለምንችል እየተጠነቀቅን ክሊፐር ትሪመር ኮንትሮል እያደረገን መሄድ መቻል አለብን። ክሊፐር ትሪመር ኮንትሮል ስናደርግ በሁለተኛው እጃችን እያያዘን እንሄዳለን። እዚህ ጋር
ኮርነር ላይ ያለውን ፀጉር ለማበጠሪያ የምንጠቀምበት ሲስተም ነው። ይህንን ሲስተም ስትጠቀሙ አይ ቲንክ በብዛት የሚያስቸግረን ቦታ በአንደኛው አንግል ሌላ አንግል፣ በአንደኛው አንግል ሌላ አንግል ይዘን ለመሄድ የሚረዳን ሲስተም ነው። ያው እዚህ ጋር መጥራት ያለበት ጺሙን ስናጠራ እንዳልኩት ስትሬች እያደረግን ቆዳውን ወደ ታች ከመሄድ ወደ ላይ የምንላጭበት ሲስተም ነው። ስፔሻሊ ይሄንን የጺም አለጫጨት ምናልባት በሌላ ቪዲዮ 14 ስትሮክስ የሚባሉት የጺም አለጫጨቶች ለምንድን ነው ብጉር ሊወጣብን የሚችለው የሚለውን ነገር የሚያሳይ ሌላ ቪዲዮ በሙሉ ይዤ እመጣለሁኝ። አሁንም በአንደኛው ሳይድ ደግሞ በትክክል መስመሩን በጠበቀ መልኩ ጋይድ ላይን በመካከል በኩል ካወጣሁት ጋይድ ላይን ጋር ከኮርነር ተነስቼ ሙሉ ለሙሉ እያገናኘሁት እየሄድኩኝ ይገኛለሁ። እዚህ ጋም ክሊፐር ኮንትሮል ማድረግ የምንችልበትን ሲስተም እየተጠቀምን ማንሄድ ከሆነ ጺሙም እየተሰበሰበብን መሄድ ስለሚችል የዛን ጊዜ ትክክለኛ የጺም ስራ ለመስራት ያስቸግረናል። ትሪመር ኮንትሮል መኖር አለበት። አሁን ኮርነር ብሌዴን እየተጠቀምኩኝ በጎን በኩል ያለውን ትክክለኛ ናቹራል የሆነ ላይን የሚያወጣው በጣም ኮንትሮል እያደረግኩኝ አንግሉን ጠብቄ ኮርነሩን በትክክል በዛኛው ሳይድ እንደሰራሁት እዚህ ጋር እያወጣሁኝ እየሄድኩኝ ይገኛለሁ። ስለዚህ ምንድነው እዚህ ጋር መረዳት ያለብን ትክክለኛ ናቹራል የሆነውን ላይን መከተል መቻል አለብን። በተለይ ጺም ስንሰራ ወደ ላይ ፑሽ እንዳናደርገው ትሪመር ኮንትሮል ማድረግ መቻል አለብን። የጆው ላይን ወይ ደግሞ የመንጋጋ ስትራክቸሩን መረዳትና ማወቅ መቻል አለብን። ከታች በኩል ቴፐር የምናደርገው ከታች በኩል የምንላጨውን ወይ ደግሞ የምናስተካክለው ጺም ወይ ደግሞ ፀጉር ደግሞ በደንብ አድርጎ ሄር ፓተርኑ የሚወድቅበትን በጉሮሮ በኩል ያለውን ወዴት አድርገን እንደምንላጨው ማወቅና መረዳት አለብን። ሌላው ኮኔክት የምናደርገው ከላይ ከሰራ ነው ፌድ እና ከቢርድ ላይናፕ ወይ ደግሞ ከቢርድ ፌድ ካደረግነው ጋር ትክክለኛ ማች የሚያደርግ ፌድ ብሌንዲንግ መስራታችንን ማረጋገጥ መቻል አለብን። ሌላው ሙስታች ባላንስ ነው። ሙስታች ባላንስ የምንለው ወይ ደግሞ ከከንፈር በላይ ያለ ፀጉር ወይ ደግሞ ጺምን እንዴት አድርገን እንደምናስተካክል ነው። በተለይ አሁን የያዝኩት ከስተመሬ በሙስታች በኩል ብዙም ስለማያስነካው በመቀስ የምናደርግበት ሲስተም ሊኖር ይችላል። እሱንም በስነ ስርዓት ባላንሱን በጠበቀ መልኩ መስራት መቻል አለብን። አሁን ቢርድ ጄል በመጠቀም በጎን በኩል ያለውን በምላጭ ለመላጨት የምንሄድበት ሲስተም ነው። ቢርድ ጄል ሞስትሊ ሶፍት ሆኖ በምላጩ እንዲላጭልን ይረዳናል። ሁለተኛ ነገር ደግሞ ትክክለኛ ላይኑን ልናገኝበት የምንችልበት ሁኔታዎችን ይፈጥርልናል። ሶስተኛ ደግሞ ኮንቴንቱ ቢርድ በምናደርግበት ጊዜ ሞይስቸራይዝድ ያደርግልን ይችላል ማለት ነው የቆዳውን ቴክስቸር። እዚህ ጋም አይ ቲንክ ስትሬት ራዘራችንን ወይ ደግሞ በእጅ የሚያዘውን የጺም መላጫ ኮንትሮል የምናደርግበት ሲስተም መኖር መቻል አለበት። በአንደኛው በኩልም ስንሄድ በአንደኛው ጣታችን ቆዳውን እየወጠርን ጺሙን በምንላጭበት ጊዜ የአንደኛው ጣታችን ሙሉ ለሙሉ ከውሃ ወይ ደግሞ ከተለያዩ ነገሮች የነፃ መሆን መቻል አለበት። ምክንያቱም ስሊፕ በሚያደርገን ጊዜ እያንሸራተተን ትክክለኛ ጺሙን ለመስራት ስለሚያስቸግረን እና ትክክለኛ ስራን ለመስራት ስለሚያዳግተን ማለት ነው።
በተመሳሳይ በዛ በኩል በአንደኛው በኩል እየሰራነውን ስራ ደግመን በዚህ በኩልም መስራት መቻል አለብን። የስትሬት ሼቭን ወይ ደግሞ የስትሬት ራዘሩን አቋቋም ወይ ደግሞ አወዳደቅ ደግሞ የምላጫችንንም በደንብ እየተረዳን መሄድ መቻል አለብን። Final. I think it's easy. No, it's not easy. Yeah. You need to speak too much. I think also you have to get someone to talk. Yeah, that's what I mean. You need to speak. ድራየር እያደረኩበት እሄዳለሁኝ። እዚህ ጋር የቀሩኝ ነገሮች ደግሞ ዲቴል ወርክ እየሰራሁኝ ጃስ እያደረኩኝ እንዲሁም ስታይል እያደረኩኝ በተለይ እዚህ ጋር በምንሰራበት ጊዜ ፋይናል ዲቴል ወርክ የምንሰራበት ሁኔታዎች ናቸውና ብዙ ጊዜ ራሽ በመሆን ብዙ ነገሮችን ሚስ ማድረግ ስለምንችል ራሽ ሳንሆን የቀሩ ነገሮች ካሉ ደግሞ መስታወት ሁለተኛ አይናችን መሆኑን መረዳት መቻል አለብን። በመስታወት እያዟዟርን የቀረው ነገር ካለን ደግሞ የቀረው ሰጠን እኛ ስታይል በምናደርግበት ቦታ ተጠቅመን ስታይል መጨረስ መቻል አለብን። ደግሞ የሰራነውን ስራ መጨረስ መቻል አለብን። ዲቴል ወርክ መስራት ያለብን ነገሮች ካሉ ደግሞ ዲቴል ወርክ ወይ ደግሞ ፋይናል ተች የመጨረሻ ፖሊሽ የምናደርግበትን ሲስተም መገንባትና ማወቅ መረዳት መቻል አለብን እላለሁኝ። ይሄ ምን ያደርገናል? አይ ቲንክ እነዚህን ነገሮች በምናደርግበት ጊዜ ብዙ ነገሮችን እያወቀን ብዙ ነገሮችን እያሻሻልን እንመጣለን። ሌላ ቢርድ በምንጨርስበት ጊዜ አይ ቲንክ ቢርድ ኮምፕሌት ማድረግ ፀጉርን ስራ ሰርተን ቢርድ ብሌንድ አድርገን ኮምፕሌት ማድረግ ደግሞ እሱ ራሱን የቻለ አንድ ትልቅ ስራ ነው። ምክንያቱም ቢርድን የማንሰራ ከሆነ የሄር ከቱ ስራ ኮምፕሊት ሆኖ አይሰራልንም ማለት ነው። ፌድን ብንሰራው ኢንኮምፕሊት ይሆንብናል ማለት ነው። ስለዚህ ቢርዱን ከጭንቅላቱ ጋር ልናዋህድበት የምንችልበት የጭንቅላቱን ቦን ስትራክቸር፣ ፌስ ሼፕ እንዲሁም የጆው ላይን ስትራክቸሩን በደንብ አድርጎን መረዳት መቻል አለብን። ሌላ ዲቴል ወርክ ስንሰራ ፊኒሽንግ ያለውን ነገር ደግሞ እየሰራን እንሄዳለን። አሁን በትሪመሬ ቶም 45 ቤቢሊስ ፕሮ ትሪመር እያደረግኩኝ ብዙ ልነካው አልፈልግም። ምክንያቱም ቅድም እንዳሳየሁት ከፊት በኩል የተነካ ፀጉር ስላለው ከዛ በጎን በኩል ያለውን ደግሞ ተወሰነ መልኩ ናቹራል ላይን ይዞልን እንዲሄድ በናቹራል ላይን መሄድ መቻል አለብን። አርክ ኤሪያ ወይ ደግሞ ቴምፕል ኤሪያ ላይ ያለውን ደግሞ በስነስርዓት በኮርነር ትሪመሬ እየተጠቀምኩኝ ናቹራል የሆነ ላይን እያወጣሁ እሄዳለሁኝ። ያንን ስናደርግ ትክክለኛ ናቹራል የሆነ ላይን ይኖረዋል ማለት ነው። ሁል ጊዜ የፊት ላይን ስናወጣ መጠንቀቅ ያለብን የፊት ላይን የማያስፈልጋቸው ብዙ አይነት የፀጉር አይነቶች ወይ ደግሞ የፀጉር አበቃቀል ያላቸው ክላይንቶች ስለሚመጡብን ብዙ መጠንቀቅ መቻል አለብን። ብዙም መግፋት የለብንም። ሶፍት በሆነ ወይ ደግሞ ሳሳ ባለ መልኩ ትሪመራችንን እየተጠቀምን መስመሩን ናቹራል የሆነ ላይኑን ይዞ እንዲሄድ የምናደርግበትን ሲስተም መረዳት መቻል አለብን። ስለዚህ አይ ቲንክ ምንድነው እዚህ ጋር መረዳት ያለብን እንግዲህ ሁሉንም የምንጨርስበትን ሲስተም ካደረግን በኋላ ትክክለኛ ስራን ከሰራን ካረጋገጥን
ያ ትክክለኛ ሲግኒቸር የኛ ይሆንልናል ማለት ነው። ስለዚህ ኮንፊደንስ ኢዝ a part of the haircut. I think ኮንፊደንስ ሲኖረን በትክክል የምንሰራው ስራ ጽድት ብሎ ይሰራልናል። ያ ደግሞ ቅድም እንዳልኩት ሲግኒቸራችን ነው። ሲግኒቸራችን ሲሆን ደግሞ ወጥቶ የኛን ማንነት የሚያሳይልን ፕሮሞት የሚያደርግልን ስራችን ነው ማለት ነው። እና ባርበር ወይ ደግሞ የፀጉር ስራ ለማንኛውም ኖርማል ፕሮፌሽን ብቻ ሳይሆን አርትም ነው። አርትም ብቻ ሳይሆን ፕራክቲስ በየጊዜው የምናደርግበት አፕዴት የምናደርግበት ሙያ ነው። ከዛ በተረፈ ዲሲፕሊን የሚያስይዘን ወይ ደግሞ ዲሲፕሊን የምናደርግበት ስራ ነው። ከዲሲፕሊኑ በላይ ደግሞ ሲስተሙን በደንብ አድርገን እንድናውቅ የሚያደርገን እና በሲስተሙ ተረድተን የተሻለ ደረጃ ላይ የምንደርስበት ሁኔታዎችን የምናገኝበት ነው። ስለዚህ ከዚህ ከዳላስ ኢትዮጵያ ላላችሁ፣ ኤርትራ ላላችሁ፣ አውሮፓ ላላችሁ እንዲሁም አሜሪካ፣ ካናዳ ላላችሁ ይሄ ፕሮግራም ጠቃሚ ነው ብላችሁ የምታስቡ ከሆነ ሌሎች ፕሮግራሞች በሚቀጥሉት ጊዜያቶች በደንብ ይዤ ቀርባለሁኝ። ዮናስ ዘ ባርበር ሰብስክራይብ አድርጎት ኢምፕሩቭ እናደርጋለን። we learn together, we grow together። በአንድ ላይ እየተማርን በአንድ ላይ እናድጋለን። ሙያችንን ኢምፕሩቭ እናደርጋለን። እንዲሁም ከዛ በላይ ደግሞ ሙያው ላይ ኢንዱስትሪው ላይ ባሉ ነገሮች ደግሞ ወደፊት ብዙ ነገሮችን እየተነጋገርን እየተማማርን እንመጣለን። ለነበረኝ ቆይታ ለሁላችሁም በጣም አመሰግናለሁ። ያ ለሁላችሁም ባርበርስ ላላችሁ፣ አውሮፓ ላላችሁ፣ ኢትዮጵያ፣ ኤርትራ ሰብስክራይብ አድርጉት። አንድ ሰብስክራይብ አድርጉት።